አባይ ለዘዴው ባፍ ይቀድማል። አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶታል እንዴት ይችላል ዝም ማለት? እንዴት ነው የምንችለው ዝም ማለት? አሁን ባለፈው ትላንትና በቴዲ አፍሮ ቤት ላይ ሄደው እሱን ከበውት ምናምን ነገር ተብሎ ነበረ። እንደዚህም አለ እንዴ? ስለዚህ የቴዲ አፍሮን ቤት ንገሩኝ። ቢያንስ ሄጄ በረንዳው ላይ እንኳን ቁጭ ብዬ ልደር በረንዳው ላይ እንኳን ዘበኛ ሆኜ እንኳን ልቀመጥ ቢያንስ ልደር እሱ ጋር ንገሩኝ። አድራሻውን ንገሩኝ ሄጄ ማለት ነው። በቴዲሻ ቀልድ አናውቅም። ቴዲ አፍሮ የልጅነቴ አቦጊዳ እኮ ነው። ያኔ አቦጊዳ ያለው ጃስት ሰሪያል ያለው ያ የጥንቱ የዘቀነ 3ቱ የዘቀነ 7ቱ ቴዲ እኮ ነው። ቴዲ እኮ የሆነ ነገር ከሆነ እኮ ኢትዮጵያ እኮ ፈረሰች ማለት እኮ ነው። እንዴት ነው የሚሆነው? ስለዚህ ቴዲን ግን ታውቃላችሁ፣ ቴዲ ማለት አይናችን ነው። አይን ታውቃላችሁ፣ አይን ማለት ብሌን ነው። ብሌን ደግሞ ማያ ነው። ስለዚህ ቴዲ ማያችን ነው። ገብቷል? ቴዲ አንድ ነገር መሆን የለበትም። ቴዲ አንድ ነገር ከሆነ እዚች ኢትዮጵያ ላይ ማንም ሰው አይኖርም፣ አንኖራትም። ቴዲ አፍሮ አንድ ነገር መሆን የለበትም። በኢትዮጵያ ምድር ላይ ማንም ሰው አይኖርም ቴዲ አንድ ነገር እንዳይሆን። ስለዚህ የሸገር ልጆች ቴዲ ናተራ ኢየሱስ ሆይ ቴዲ የሚወድ እሱንም አንተ ሀደራ ቴዲ የልቤ ሰው እወዳለሁ። የቴዲን አዲሱን አልበም ስሜታችሁን ይረጋጋ ብዬ 2 ሳምንት እኔ ሙዚቃውን ላጣጥሞ ብዬ ከ2 ሳምንት ከሳምንት በኋላ መጥቻለሁ። አስተያየት የተሰጠበት ከተለቀቀበት 888 ከሚለው በስምንቶች መደርደር ጀምሮ ብዙ ነገሩ ሚስጥርና የሆነ የራሱ የሆነ ለስተላልፍ የፈለገው መንገድና ነገር አለ። 888 ያው በኒውመሮሎጂ ምን ተብሎ ይታመናል? በዋነኝነት የዌልዝ ገንዘብን ሀብት የምታመጣ ቁጥር ነች ተብሎ ይታመናል። ሌላኛው ደግሞ ባላንስ፣ የስትሬንግዝ፣ የፓወር፣ የአውቶሪቲ ምልክት ነው። 8 ቁጥር በዋነኝነት የገንዘብም ቢሆን የዌልዝም ቢሆን ዌልዝን ያመጣል። ለምሳሌ ቻይና ኦሎምፒክን እንትን ስትል 888 ላይ ደርድራ ነው ኦሎምፒኩን ያስጀመረችው። ልክ እንደሱ አይነት ቫይብ አለው። የሚገርም አልበም ነው ያወጣው። በተለይ ሀገራዊ ሙዚቃዎቹ በጣም አሪፍ ናቸው። ጀንበር ተውት፣ መርከብ ተውት። መርከብ ማስተርፒስ ነው። መርከብ ሲሉላ ጆሮዬ ላይ ነው የሚያቃጥለው። በጣም ቴሙሽሬ ጉራግኛው ቲንታጎ በጣም አሪፍ፣ በቃ በጣም አሪፍ የሚባሉ ሙዚቃዎች በውስጡ የያዘ አልበም ነው። የህዝብን እንትን ተናግሮበታል። በውስጡ ህዝብ ጋር ያለን ብሶት ነው የሚባለው። እንደዚህ ህዝቡ የሚያነሳውን ተደብቆ በየጓዳው የሚያነሳውን ሐሳብ ወጥቶ ተናግሯል። ይሄ የሚያስደንቅ ነው። ያመነበትን ነገር የመናገር ሰው ያመነበትን የያዘውን አቋም የመናገር አቋሙ በጣም የሚወደድ ነው። እንዳልኳችሁ እኔ አሁን ለምሳሌ ሙሉ ሐሳቡ እስማማለሁ አልስማማም ሌላ ነገር ብዙ የማይስማማኝ ሐሳብ አለ አንዳንድ ሙዚቃዎች ላይ ማለት ነው። እንደዚህ ባይባል ምለው ግን ይሄ እሱ አቋምና የሱ መብት ነው። እና ደግሞ እንደምታውቁት ያው አማርኛ ሊትሬቸር ላይ ይሞላቀቅበታል ቴዲ እንደፈለገ ነው የሚያደርገው። ሌላ ጸጋዬ ገብረመድህን ውስጡ አለ። አማርኛውን እንደፈለገ ነው የሚቀናጣበት። ይገርመኛል ቴዲና አልበሙ በጣም አሪፍ ነው። ሌላ ደስ ያለኝ ነገር ደግሞ አልበሙ ያመጣው ኢንፍሉዌንስ ኔጌቲቭን ካወራን ብዙ ነው። ጥሉ ኖ ኢትዮጵያዊነትን አንተ አትነግረኝም። ኖ እኛንን ኢትዮጵያዊ አንተ አይደለህም። አንተ ኢትዮጵያ እንትን ትላለህ እንጂ እንትን እኛንን አድዋን እንትን ያለው አንተ ዝም በል የሚል ሆኗል ፋይቱ። ታዲያ ይሄ በሆነ በኩል እኮ ካያችሁት በጣም የሚያስደስት ነገር ነው። ኔጌቲቭ ነገሩ እንዳለ ሆኖ ጥላችን ኢትዮጵያ ሆናለች ማለት ነው። ይሄ ትልቅ ነገር ነው። እኔ ትልቅ ለውጥ ነው ብዬ ነው የምወስደው። ማለት ኖ ኢትዮጵያዊነትን አንተ አትነግረኝም ሆኗል ጥሉ። ገብቷችኋል? በዛ በኩል ደግሞ ኖ እኛ ኢትዮጵያ እዚህ እንድንትል ብለን ምናምን የሚል ሆኗል። እና በዛም በዚህም ያለው ነገር በዛም በዚህም ያለው ነገር ደስ ይላል በጣም በቃ ልጅዋል ጥሉ ነው ልጅዋለው። ከፈለጋችሁ ደግሞ ካሰኘኝ ደግሞ አይቻችሁ ሁኔታችሁ እንዴት የቴዲ አልበም መንግስትን እንደሚጠቅመውና እየጠቀመው እንዳለ የቴዲ አልበም መልቀቅ እንዴት መንግስትን እንደሚጠቅመው እናወራበታለን በቀጣይ ፓርት። ለቴዲም ዊን ነው ለመንግስትም ዊን ነው። ይመቻችሁ። የቲዮሪካ አልበም ውስጥ አንዳንድ እንግዳ የሆኑ ቃላቶች ተገልጠዋል። እስኪ ጥቂቶቹን ዛሬ ትርጉማቸውን እኔ የማዕረግ ጥግ ወይንም አብራ ኗሪ የተሰኘው ሙዚቃ ላይ መሳይ ሱላማጢስ ማለት መጽሐፍ ቅዱስ ላይ መኃልየ መኃልየ ዘሰሎሞን ላይ ያለች
ሴት ስም ነው። የሰላም ሴት እንደማለት ነው። የንጉስ ሰለሞን ፍቅረኛ፣ ታማኝ፣ ትሁት፣ ቆንጆ ሴት ነች። ዝጸዳል የሚለው ሙዚቃ ላይ ደግሞ ጦባ ጽዮን ማለት በኢትዮጵያ የሚገኝ የሚያብረቀርቅ እጅግ የሚያምር ለአልባሳት ማስዋቢያ እንዲሁም ለነገስታት ዘውድ ማጌጫነት የሚጠቀሙበት የከበረ ዕንቁ ነው። ሌላኛው ጀንበር ነው። ጀንበር ላይ ደግሞ ሀሎቴ ልቤት ይላል አይደል? እሱ ሀሎቴ ማለት መኖሬ፣ ህልውናዬ እንደማለት ነው። መሪማ ላይ ደግሞ እንደ አፋር አፍሌታ ማለት ከፍየል ቆዳ የሚሰራ አፋር አካባቢ ውሃ ለመያዝ የሚጠቀሙበት መገልገያ ነው ማለት ነው። ሳምናው ላይ ደግሞ እመምነቴ ትልቃለች። የመነኮሳት እናት፣ የገዳም መሪ፣ መንፈሳዊ እናት፣ አስተዳዳሪ እንደማለት ነው። ቲንታጎ ማለት ቆራጥ፣ ጀግና፣ ጽኑ፣ እርጋታና የጥንካሬ ማሳያ ነው ቲንታጎ ማለት። ሌላው መርከብ ነው። መርከብ ለእኔ በጣም ፌቨራይት የምለው ሙዚቃ ነው። እዛ ላይ ደግሞ ኬርሎዋታኔ ኬስና ሲመሌድዴ አላሙ ሲመሌድዴ ማለት በኦሮምኛ ከአንቺ ውጭ እምቢ እንደማለት ነው። የግዕዝ ትርጓሜም አለው። ጨለማ ሲነግስ ወይንም ሌሊቱ ሲሾም እንደማለት ነው የግዕዝ ትርጓሜው። ምንጩን ከታች ጠቅሳለሁ። ቻው። በዚህ ልክ ውይይት አልተደረገም እና ይሄ ሞር የህዝቡን የልብ ትርታ አዳምጧል ብዬ አስባለሁ፣ ወይም ጥሩ ታዝቧል እና እያንዳንዱ ነገር ቀን በቀን አሁን ከዚህ በፊትም ብያለሁ የቋንቋ ችግር ስላለ ስፔሻሊ በኦሮሞ ብሔርተኝነት ውስጥ ያሉት ቀን በቀን አማርኛው እየተገለጠላቸው እየመጡ ቁጭቱ በጣም በዝቷል እና አሁን ሰሞኑን ኖቲስ አድርገህ ከሆነ ብዙ የአርቲስቱ ዙሪያ ያሉ ሰዎች ታስረዋል። ያው ቀጣይ አርቲስቱ ነው። እሱ ላይ በዚህ ዘፈን ካሰሩት ባክላሽ አለው። ስለዚህ ቴዲን የግዴታ ስለ መንግስት ብትወል ልታደርገው መስችለው ነው። ተራ ወንጀል ፈልገው ኖርማል ደረቅ ወንጀል ቢሆን ሳምቲንግ ከዚህ ቲፒኤልኤፍ እንዳደረገኝ ነው። የቲፒኤልኤፍ ምልምሎች ስለሆኑ ሰው ገሽታል ምናምን ማለት አትችልም። ስለዚህ አካባቢው ያሉ ሰዎችን ቴሮራይዝ በማድረግ ቴዲ ከምን ጋር የሰራው ወንጀል ካለ ከዚህ በፊት ወይ ሳምቲንግ መጠነኛ ስህተት በዛ ሎክ ማድረግና የሚደግፋቸውን ብሔርተኛ ማስደሰት ይፈልጋሉ። አሁን ብልጽግና ምንድነው ማስተር ኦፍ ኖ ዋን ሆኗል። ቢኮዝ ሁሉንም ማስተር መሆን ስለሚፈልግ በኢትዮጵያ መወደድ ይፈልጋል። ግሪን ኤሪያ ይላል። በኦሮሞኛ ሄዶ ደግሞ እነዚህ ነፍጠኞች ሰብረናል ይላል። በሁሉም ለመወደድ ነው እና አሁን ብልጽግና ያለበት ሶሻል ካፒታል ወይም ሶሻል ቤስ ካየን የኦሮሞ ማህበረሰብ ነው። ከዛ የወጡ እንትኖች ኢሊቶች ወይም ከኦሮሞ ብሔርተኝነት የወጡ ኢሊቶች ቴዲ አስቆጥቶናል ብሏል። አብይ ላይ ሁሉ አደጋ ሊፈጠር ይችላል ባይዘው ይሄ ማለት ነው። እስከ መጨረሻ በዚሁ ከቀጠለ የብልጽግና ቤት ሊከፍለው ሁሉ ይችላል። በሚገርም ሁኔታ የታየ ደንዳ ክስ ተቋርጧል። ቢኮዝ ብዙ የኦሮሞ እንትኖች አክቲቪስቶች ይህን ሲጠይቁ ነበር። ታዲያ ለምን ታየ ታሰረ? ታየ ኦሮሞ ስለሆነ ነው ወይ? ቴዲ በተመሳሳይ ሲያደርግ ለምን አላሰራችሁትም የሚል ጥያቄ በማንሳታቸው ምክንያት በትናንትናው ዕለት የታየ ደንዳ ክስ ፍትህ ቢሮ እንዳቋረጠው አንድ ደብዳቤ ተለቆ እያየው ነበርና አሁን እነዚህ ነገሮች ስትመለከት አሁን ያለው ነገር በማህበረሰቡ ላይ በጣም ጠንካራ የሚባል ምንድነው መነቃቃት ፈጥሯል። አይተን ማናቀው የአዲስ አበባ ልጆች ወይም የአዲስ አበባ ኮሚኒቲ ከዚህ ሰምተን ባናቀው መልኩ ከዚህ ድምጽ ይታፈናል። ትክክል አይደለም። ድምጽ ይመስለኛል አይደል? ከዚህ በፊት ሰምተን በማናቀው መልኩ የአዲስ አበባ ወጣቶች የትግል እንቅስቃሴ ትግል ባያደርጉም ግን በድፍረት ወጥተው አሁን ብዙዎቹ የቴዲ በአዲስ አበባ ጉዳይ የተናገረው የተቃውሞ ዘፈን ነው። ሜቢ ነገ የአዲስ አበባ ሰልፍ ቢወጣ የሰልፉ የሚዘመረው አርማ ወይም እንትናቸው ነው፣ አንተማቸው ነው።